ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት፣ ተደራሽነት በርካታ የእግር ኳስ ቤተሰብ እንዲያደምጠው ላይክ እያደረጋችሁ እንድታደምጡን በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ከፈታችሁ፣ ዛሬ ማድመጥ የጀመራችሁ የቻናላችን ተከታታዮች በደወል ምልክቷን በመጫን ለቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ወደ መርሲሳይድ ተጉዘን ዛሬ ምሽት የሚደረገው ተጠባቂው የሊቨርፑልና የቶትናም ጨዋታ በአንፊልድ ሮድ የሚደረገውን ትልቁን የዚህ ሳምንት የዕለተ እሁድ ፍልሚያን በተመለከተ እስቲ የተወሰኑ ቅድመ ጨዋታ ነጥቦች ላይ እንወያያለን። ከዚህ ፕሮግራም በመቀጠል የዚህኛው ፊክስቸር ቀጥተኛ ውጤት በዚህኛው ጨዋታ ላይ ተጽዕኖ ያለውን የኦልትራፎርዱን ፍልሚያ በማንቸስተር ዩናይትድ እና በቪላ መካከል የሚደረገውንም ጨዋታ በተመሳሳይ ትኩረት አድርገን የምንመለከት ይሆናል። በእነዚህ ፕሮግራሞች እንግዲህ በቀጣይ ከእናንተ ጋር ቆይታ እናደርጋለን። ከዚህ ፕሮግራም በፊት የትናንትና ዕለት ተጠባቂ የሶስት ጨዋታዎችን ድህረ ጨዋታ ነጥቦች ተወያይተንበታል። ይሄ ደግሞ በሶስተኛ ክፍል ወደ እናንተ በዕለተ እሁድ የእረፍት ቀናችን እንግዲህ ተደራሽ የሚሆን ፕሮግራም ነው። በአንፊልድ ሊቨርፑል ቶትናምን የሚያስተናግድበት የምሽቱ የ1 ሰዓት ተኩል ፍልሚያ ነው። ይህን ጨዋታ ከምን መልኩ እንመልከት? ከጨዋታው በፊት አንዳንድ ያልጠበቅናቸው ከባድ ፍንዳታ፣ እንደ ቦምብ ፍንዳታ ጠበቅ ያሉ መረጃዎች የወጡበት፣ ጠንካራ ዘገባዎች የተሰጡበት፣ ሰፊ ትንተናዎች የወጡበት ጨዋታ ነው ይሄ። ከሐሙስ ምሽት አንስቶ በደንብ ኤክስ ገጽ ለተከታተለ ሁለት ጉዳይ በመወያያነት እየቀረበ የነዚህ መወያያ አርዕስቶች ደግሞ የበለጠ ወደ ክለቦች የበላይ አስተዳዳሪዎች ጋር እየደረሰ አንዳንድ ደግሞ የክለቡ ውስጥ አዋቂዎች አይ በዚህ ወቅት እኮ ያለው ሂደት እንዲህ ነው በማለት ደግሞ አዳዲስ ትንተና ደግሞ ከአርብ ምሽት አንስቶ ይዞ እየወጡ ትናንት ምሽት ደግሞ ያልጠበቅነውን ምናልባት በሩመርስ የምንሰማቸውን ከተጨባጭ ምንጮች እንዲህ አይነት ዘገባ ማግኘታችን ደግሞ ምናልባት በጉዳዩ ላይ ከበስተጀርባ ያሉ ጠንካራ ሀሳቦች፣ ውይይቶች አሁንም በክለቦች ዙሪያ እየተደረገ እንደሆነ ትላልቅ ጥቆማዎች የተሰጡበት ያለፉት 4-5 ቀናት ሆነዋል። የመጀመሪያው ጉዳይ እንግዲህ ኢጎር ቱዶር በዛሬው ጨዋታ ከድል ውጪ የሚመዘገቡ ማንኛውም ውጤቶች ሰኞ ንጋት ከስራቸው ላይ ሊያስነሳቸው እንደሚችል ዴቪድ ኦርኒስተን አርብ ምሽት አረጋገጠ። ዴቪድ ኦርኒስተን እንዳለው ከሆነ 6 ቀጣይ እጩዎች በቶትናም ሾርት ሊስት ውስጥ ተይዘዋል። የአጭር ጊዜ ኮንትራታቸው ተቋርጦ የካሳ ክፍያ ብዙም ቶትናምን በማያከስር መልኩ ተከፍሎ ኢጎር ቱዶርን ከእሁዱ ጨዋታ በኋላ በቶትናም ወንበር ላይ ላንመለከታቸው እንችላለን። ይሄ ሊሆን የሚችለው ግን አሰልጣኙ ይህን ጨዋታ ያለ ድል የሚወጡት ከሆነ ነው። ከድል ውጪ በቶትናም ኃላፊዎች በኩል ምንም አይነት ተቀባይነት የሌለው አሰልጣኙን ለስንብት የሚያበቃ ነው። ከተያዙ በአሁኑ ሰዓት በቡድኑ ሊስት ውስጥ በዋነኝነት የተቀመጡ ብሎ ዝርዝር ጉዳዮችን አስቀመጠ። ዴቪድ ኦርኒስተን ነው አርብ ምሽት በአትሌቲክስ ገጹ ገብታችሁ መመልከት ትችላላችሁ። ይህን ጉዳይ አጋር። ከዛም በኋላ በዚህ ጉዳይ ዙሪያ የለንደን ኤክስፐርቶች ደግሞ ሰፋ ያሉ ትንተናዎችን ማውጣት ጀመሩ። ከነ ፋብሪዚዮ ጭምር በአሰልጣኙ ቆይታ ዙሪያ የቶትናም ኃላፊዎች በገበያ ላይ አሰልጣኝ ፍለጋ ላይ እንዳሉ፣ በቋሚነት ነው ግን አሁን ላይ የሚቀጥሩት አሰልጣኝ እንደሚሆን እየተጠበቀ የሚገኙ። ይሄ በቱዶር በኩል የወጣ መረጃ ነው። ትናንት ምሽት ግን እስከ ዛሬ ድረስ መረጃዎችን ወደ እናንተ ስናደርስ ጥቆማዎችን፣ ሩመርሶችን፣ ተጨባጭ የሆኑ መረጃዎችም ሲገኙ ከቦታውና ከመረጃው አቅም አንጻር ጥቆማ እያደረግን ስንወያይ የነበረው የአሰልጣኝ አርነ ስሎት ቆይታ ዙሪያ
የሚሰጡ ግምቶችና አስተያየቶችን ከዘገባዎች ጋር ያያይዝም ወደ እናንተ ይዘን ስንመጣ ነበር። በእንግሊዝ እግር ኳስ ትላልቅ ጸሐፊዎች ዘንድ ከሚታመኑ ወይም በእንግሊዝ እግር ኳስ ዙሪያ ከሚጽፉ ትላልቅ የዘገባ ምንጮች መካከል አንዱና ምናልባት ግንባር ቀደም ተደርጎ የሚቀመጠው ዘ ታይምስ ነው። አንደኛ ያካበተው የረጅም ዓመት ልምድ፣ ሁለተኛ በሚዲያው ዙሪያ ያገኘው ተቀባይነትና በመረጃ በኩል ያልተዛነፈ እውነታን በማቀበል ደግሞ ተቀባይነት ማግኘቱን የበለጠ ደግሞ ለክለቦች ቅርብ የሆኑ ዘጋቢዎችን ደግሞ በውስጡ መያዙ ከሚያወጣው መረጃ አንጻር ተቀባይነቱን በጣም ከፍ አድርጎታል በሚዲያ በኩል እና ዘ ታይምስ የዘገበው ዘገባና በዘ ታይምስ በኩል የተብራሩ ጉዳዮች መቼም ከእውነታ ጋር ከተጨባጭ ጋር ከመረጃው ፓወር ጋር ስንመለከት አብዛኛው ወይም ሁሉም ማለት ይቻላል 100% የተረጋገጡና የታመኑ ዘገባዎች ነው። ባልተረጋገጡ ዘገባዎች ላይ ከማይገኙ ሚዲያዎች መካከል ግንባር ቀደሙ ዘ ታይምስ ነው። የሆነ ተጨባጭ ነገር የሌለውን ነገር ወደ እግር ኳሱ ቤተሰብም ሆነ በሌላም የሚዲያ ዘገባው ላይ ይዞ አይወጣም። ዓለም አቀፍ ዘገባዎችንም የሚሰራ የታመነ እንግሊዝ ሚዲያ ነው። ምሽት ላይ ላውረን ስቲዋርት እና ፖል ጆይስ፣ ላውረን ስቲዋርት እንግዲህ የቼልሲ ስፖርቲንግ ዳይሬክተር እንዳይመስላችሁ፣ ላውረን ስቲዋርት የሚባል የመርሲሳይድ ዘጋቢ አለ። በዚህ ዘጋቢና ለሊቨርፑል ደግሞ የበለጠ ቅርብና ውስጥ አዋቂ ከሚባሉ የዘ ታይምስ ዘጋቢዎች መካከል አንዱ የሆነው ፖል ጆይስ በጥምረት ያወጡ ሰፊ ዘገባ አለ። ይህን ዘገባ እስቲ ገብታችሁ ተመልከቱ። የሳብስክሪፕሽን ክፍያው $1.31 ነው። ገብታችሁ ይህን ዘገባ ከፍላችሁ ተመልከቱ። አንዳንዴ ከተጨባጭ እውነታና ከወቅታዊ ሁኔታ ጋር ተያይዞ በእነዚህ ሚዲያዎች የሚዘገቡ ጉዳዮች ከበስተጀርባ ያሉትን እውነታ በግልጽ የሚያሳዩ ናቸው ስንል በምክንያት ነው። ከዚህ ጨዋታ ቀደም ብሎ ያልጠበቅነውን መረጃ ይሄ ኤክስክሉሲቭ ኒውስ የኛ ባሉት መረጃ መሰረት ዘ ታይምስ በዋናው ገጹ ላይ በኤክስ ገጹ ላይ ባጋረው መረጃ መሰረት የሊቨርፑል ኃላፊዎች ጥብቁን ግንኙነት ከዛቪ አሎንሶ ጋር መጀመራቸው ገና አሁን ለእግር ኳሱ ቤተሰብ ይታወቅ እንጂ ኖቬምበር ላይ ነው ያ የጠበቀ ትስስርን በግንኙነት ማጠናከር የጀመሩት። የሆነ ሞመንት ሽፍት አደረገ። በዚህ ስፍራ ላይ ትልቅ ለውጥ እንጠብቃለን። የዛቪ አሎንሶና የሊቨርፑል ትስስር ከእግር ኳስ ተጫዋችነት በአሰልጣኝነት ሊቀጥል የሚችልበት ቻንስ ከፍተኛ ነው በማለት ነው ዘ ታይምስ ዘገባ ይዞ የወጣው። ይህን ዘገባ ከተመለከታችሁ አላውቅም፣ በጣም ሰፊ ዘገባ ነው። ምክንያቶችን፣ ጉዳዮችን፣ እያንዳንዱን ጉዳይ ተዘርዝሯል። በጣም ሰፊ ነው። የዚህ ጨዋታ ክብደት፣ የዚህ ውድድር ዓመት ውጤታማነት፣ የዚህ ውድድር ዓመት መጠናቀቂያ የግምገማ ክራይቴሪያ ጭምር በተወሰነ መልኩ እዛ ጋር ተቀምጧል። ለዛ ነው የቴምብሌናችን አርዕስት ላይ እንደምትመለከቱት በጭንቀት ውስጥ ያሉ ሁለት አሰልጣኞች ውጥረት ውስጥ ነው ያሉት። የኡጎር ቱዶር ጉዳይ እንኳን በሲዝኑ አጋማሽ ላይ ማምጣታቸውና ስፐርስ ከውጤት ሪትም ለረጅም ሳምንታት በራቀበት ወቅት መጥተው የማቃናት ኃላፊነት ነው። ስሎት ግን ሁለተኛ የውድድር ዓመታቸው ነው። ሻምፒዮን የሆነ ቡድን 450 ሚሊዮን ፓውንድ ፕሮጀክታቸውን ታሳቢ ተደርጎ ኃላፊዎች አምኖባቸው ያወጡት አሰልጣኝ ናቸው። ስለዚህ ሚዛኑ እኩል አይደለም። የበለጠ ወንበሩ እሳት የሚሆነው ለአርነ ስሎት ነው ከኡጎር ቱዶር የበለጠ። ምክንያቱም በራሳቸው ቅኝትና አስተሳሰብ ያልተገነባ ቡድንን ኡጎር ቱዶር ለማትረፍ ኃላፊነት የተቀበሉት፣ አርነ ስሎት ግን ለሽግግርም ድሉንም ጠብቆ ለመቆየትም ሳያምኑባቸው ሳይሆን ፈልገውና ከክለቡ ኃላፊዎች ጋር ተስማምተው ባዘዋወራቸውና ባጠናከሩ ስብስብ ነው እንግዲህ ይህን ውጤት እያስመዘገቡ የሚገኙት። ስለዚህ ጫናው ራሱ ሚዛን ላይ ሲወጣ የበለጠ ጠንከር የሚለው ያለ ፍላጎት ያለ አሰልጣኙ ፕሮጀክት ወይም በጋራ ስምምነት ሳይሆን በክለቡ ኃላፊዎች ፍላጎት ብቻ የተደረገ ግንባታ ቢሆን ጥያቄዎች ሊሰፉ ይችላሉ። አሰልጣኙም ባላመኑባቸው ተጫዋቾች እንዴት ቡድን ገንቡ ይባላሉ ተብለው ወቀሳ ሊቀንስባቸው ይችላል። አሁን እምነቱም ትስስሩም
የስራ ዘርፍ ክፍፍሉም በተመሳሳይ መልኩ በስምምነት የተፈጸመ ነው። የተሰጣቸውን ኃላፊነት ሲመልሱ ደግሞ ክለቡ የሚፈልገው ውጤታማነት አለ። ያንን ውጤታማነት ደግሞ አሰልጣኙ ይዘው እየቀጠሉ አይደለም። ስለ አጠራጣሪነቱ ሁሌም በየወሩ መነጋገሪያ ሀሳብ ሆኗል። እነዚህ ሁሉ ጉዳዮች እንግዲህ ከአሰልጣኙ የቡድን ግንባታና አለመረጋጋት ጋር በእጅጉ የሚያሳይ ነው። አሁን በርካታ የሊቨርፑል ዘጋቢዎች እንደሚሉት ከሆነ እስከ ጋላታሳራዩ ጨዋታ ድረስ የሊቨርፑል ኃላፊዎች በአሰልጣኙ ፕሮጀክትና ጊዜ መስጠት ላይ ከፍተኛ እምነት አላቸው። ልክ ከጋላታሳራይ ጨዋታ ግን እምነት በአንዴ ነው የታጣው ከበስተጀርባ ካሉ ትላልቅ ኃላፊዎች። መጀመሪያ በስራ ቅጥራቸው ላይ ከነበረው ስምምነትና የኮንትራት ማብቂያ ጊዜያቸው መቃረቡን ተከትሎ የተለያዩ ቅድመ ሁኔታዎች እንዲስተካከሉ ገና ሲዝኑ የጀመረ ጊዜ ሩጫ ተጀምሮ ነበር። አሁን እነሱ ሁሉ ጉዳዮች ተቋርጠው ይቀጥሉ አይቀጥሉ የሚለው ጉዳይ እንግዲህ በቦርዱ መካከል የተወሰኑ ሀሳቦች መወያያነት መቅረብ ጀምሯል። አሁን እስካለፉት ጊዜያት እስከ ጋላታሳራይ ጨዋታ ድረስ አርነ ስሎት በሊቨርፑል ኃላፊዎች ዘንድ ትክክለኛ ሰው ተደርገው ነበር ለቦታው ላይ የሚታሰቡትና ሊቨርፑሎች የፈለገ ከበስተጀርባ ያለን ሶን ሁኔታ ወደዚህ ክለብ ለማምጣት የሚያደርጉት ጥረትና ፍላጎት ቢኖርም ግን አሰልጣኙ ይህን ቡድን ያጠናክራል የሚል እምነት አላቸው፣ ወይም ወደ ቀድሞ ጥንካሬ ይመልሳል የሚል ነገር ግን በቡድን ግንባታ ላይ ያላቸው ጥርጣሬ አንዳንድ የውጭ በርንም እንዲመለከቱ አስገድዷቸዋል። ይሄ ደግሞ ከኖቬምበር ወር አንስቶ መጀመሩን ነው ዘገባዎች በዘ ታይምስ በኩል በከፍተኛ ሁኔታ ተተንትነው ከትናንት ምሽት ጀምሮ መውጣት የጀመሩት። ይሄ ጉዳይ እንግዲህ በምን አይነት መልኩ ይጠናቀቃል? የዚህ ጨዋታ ውጤት አንስቶ በሲዝኑ መጨረሻ የሚመዘገበው ውጤት በአጠቃላይ የአሰልጣኙን ቆይታ ላይ ውሳኔ የሚያሰጥ ይሆናል። ስለዚህ ሁለቱም አሰልጣኞች ከድል ውጪ በክለብ ኃላፊዎች ዘንድ ተቀባይነት የሌለውን ጨዋታ ነው የሚያደርጉት። የበለጠ ደግሞ አርነ ስሎት እንደ ምክንያት ደግሞ የሚያቀርቧቸው በርካታ ዝርዝር ጉዳዮች አሉ። ለምሳሌ በዛሬው ምሽቱ ጨዋታ ከቶትናም ከ12 እስከ 15 የሚሆኑ የዋና ቡድን ተጫዋቾች በጉዳትና በቅጣት በፊትነስ ችግር ምክንያት ከዚህ ጨዋታ ውጪ ናቸው። የቡድኑ ሲኒየር እና በምርጥ 11 ውስጥ የሚካተቱ ተጫዋቾች ከሚኪ ቫንደቬን፣ ክሪስቲያን ሮሜሮ፣ የተለያዩ ተጫዋቾች መሐመድ ቅዱስ፣ ሉቃስ ብራግቪል በርካታ ተጫዋቾች ከዚህ ስብስብ ውጪ ናቸው። ስም ዝርዝሩን ራሱ ብትመለከቱ በዚህን ሰዓት ኦፊሻሊ የተረጋገጠ የ13 ተጫዋቾች ስም ዝርዝር አለ። ስለዚህ ለቶትናም የጨዋታ ከየትኛውም ጊዜ በላይ ከበድ ያለ ነው። አርነ ስሎት ደግሞ በዛሬው ጨዋታ ምንም አይነት የጉዳት ተጫዋች ከዚህ ጨዋታ የሚያጡት ተጫዋች የለም ካለፈው ጨዋታ ስብስብ። እንደውም የበለጠ አሊሰን ኬዛ ወደዚህ ጨዋታ ተመልሰው ከቡድኑ ጋር ትናንትና የተሟላ የመጨረሻ ትሬኒንግ ማድረጋቸውን አሰልጣኙ ማረጋግጧል። ከትሬኒንግ በኋላ በሚለቀቁ ምስሎች ላይም የተጫዋቾቹ በትሬኒንግ መሳተፋቸውን የሚያሳዩ በርካታ ምስሎችም ተለቋል ከትሬኒንጉ በኋላ። ስለዚህ የበለጠ በዚህ ጨዋታ አማራጫቸው የሚሰፋ ይሆናል። በነገራችን ላይ ትናንትና ይፋ እንደሆነው አሊሰን ቤከር በሊቨርፑል ቤት ተጨማሪ በሊቨርፑል የ1 ዓመት ኮንትራት አሻሽሎ እንግዲህ ተጫዋቹ በዚህ ዓመት መጨረሻ ይለቃል የሚለውን ሩመርስ 100% ዘግቶታልና ለተጨማሪ 1 ዓመት የሚያቆየውን የ1 ዓመት ኮንትራት ደግሞ ተጨማሪ ዋስትና ያለውን ኮንትራት ነው የፈረሙ። በነገራችን ላይ ትናንት የተለቀቀው መረጃ አብዛኛው የሊቨርፑል ቤተሰቦች በተወሰነ መልኩ አወዛግቧል። የአሊሰን ኮንትራት የሚያልቀው 2026 ጃንዋሪ 1 ላይ ነው። ይሄ ማለት ቀጣይ ዓመት ይቅርታ 2027 ጃንዋሪ 1 ላይ ነው የሚያልቀው። አሁን የፈረመው ኮንትራት ግን በቀጣይ ዲሴምበር 30 2027 ነው ኮንትራቱ የሚያልቀው። ይሄ ማለት ለ2028 መግቢያ። ስለዚህ በጁን 30 የሚጠናቀቅ አይደለም። አሁን ደግሞ ቀሪ ዋስትና የቀረበለት የ1 ዓመት ኮንትራት ደግሞ በጁን 30 የሚጠናቀቅ ነው። ስለዚህ ከዚህ ወር አንስቶ ቀሪ 6 ወር እና ቀሪ 1 ዓመቱን የመጨረሻ የኮንትራቱ ዘመን ላይ ከሚቀረው 6 ወር ጋር አብረን ስንደምረው የ2 ዓመት ኮንትራት ማለት ነው።
ስለዚህ የተጫዋች በቀጣይ 2 ዓመት ወይም እስከ 2028 ጁን 30 ድረስ በሊቨርፑል ቤት ኮንትራት አለው ማለት። የተሻሻለው እስከ 2026-27 ዓመት በሊቨርፑል ቤት ይቆያል የሚለው የአንድ ዓመት ዋስትናው ሳይካተትበት ነው። ስለዚህ አሊሰን በሊቨርፑል ቤት ለተጨማሪ 2 ዓመት ወይም 1 ዓመት ከምናምን በሊቨርፑል ቤት ይቆያል ማለት ነው። ይሄ ተጫዋች እንግዲህ የሊቨርፑል ሲኒየር ተጫዋቾች መካከል በዋነኝነት የሚጠቀስ ነውና የአሊሰን ኮንትራት መፈረም ለሌሎችም ተጫዋቾች ጥሩ መነቃቂያ ይሆናልና ሲኒየር ተጫዋቾች በፈረሙ ቁጥር ኮንትራትን ትላልቅ ተጫዋቾች በክለቡ ለመቆየት የተለየ ፍላጎት ስለሚያሳዩ ይህን እርምጃ እንግዲህ ቀደም ብለው የሊቨርፑል ኃላፊዎች እየወሰዱ ነው የሚገኙት። አሊሰን ስለዚህ በሊቨርፑል ቤት ለተጨማሪ ዓመታት የሚቆይበትን አዲስ ኮንትራት ፈርሟል ማለት ነው። በዚህ አጋጣሚ እሺ ጨዋታ ለአርነ ስሎት ትላልቅ አድቫንቴጆችን ይዞ በተጨማሪ ለሌላ እድል በር የከፈተ ጨዋታ ነው። ሌላ እድል ስንል ሌላ ተጨማሪ አሰልጣኙ ሲዝናቸውን የሚያተርፉበት አጋጣሚ የተፈጠረበት ሌላ ትልቅ ሳምንት ነው። ምክንያቱም የጋላታሳራይ የመጀመሪያ ዙር ጨዋታ በሽንፈት ሲጠናቀቅ የግቡ ማርጅን መነሻ ሆነ 1-0። አይ ሊቨርፑል በአንፊልድ ስለሆነ ጨዋታው ለመቀየር አቅም አለው ተባለ። ያ ስነልቦናና ያ ሜንታሊቲ በክለቡ ዙሪያ አለ ወይ? ደጋፊዎች እውነት የእግር ኳሱ ቤተሰብ እንደሚገምተው አንፊልድ ላይ እንደነዚህ አይነት ሞመንቶችን መፍጠር ይችላል ወይ? እንዳለፉት ጊዜያት አሁንም ጥያቄዎች በአግባቡ አልተመለሱም። በዚህ አሰልጣኝ ውስጥ ሊቨርፑል እንደዚህ አይነት የቀድሞ አይነት ካምባኮችን የማስመዝገብ ሜንታሊቲ ላይ ነው ያለው። እስካልፈጸሙ ድረስ ጉዳዮችን ለመቀበልም በድፍረት ለመግለጽም በሚያስቸግር ቁመና ላይ ነው ክለቡ የሚገኘው። ሽግግር እንዳይሉት የሽግግር አይደንቲቲ አይታይም። ሊቨርፑል ወደሆነ ቅንጅት መጥቷል እንዳይባል የቅንጅት ሳብስታንሱ በየሳምንቱ እርግጠኛ ሆኖ በክለቡ የሲስተም አይደንቲቲ ላይ ትንተና ለመስጠት በሚቸግር ደረጃ ነው የሚገኘው። ስለዚህ ሁሉም ጉዳዮች ግልጽ ስላልሆኑ ውስብስብ የሆኑ የሜዳ ውስጥ ካራክተሮች ስላሉ እንደነዚህ አይነት ትዊስትና ተርን ሊቨርፑል እንደ በፊቱ ያሳያል ብሎ ለመገመት በሚያስቸግር ቁመና ላይ ስላለ የዛሬው ጨዋታ የበለጠ የአንፊልዱን ሁለተኛ ዙር የጋላታሳራይን ጨዋታ ፍንጭና ምልክት የሚሰጥበት ነው። በዛሬው ጨዋታ ሊቨርፑል በግብ ልዩነትም አስፍቶ ድል የሚያደርግ ከሆነ ወደ ቶፕ 5 የቼልሲን ቦታ በመረከብ ደረጃውን መቀየር ይችላል። አንደኛ ቪላና ማንቸስተር ዩናይትድ ከተሸናነፉ የሊቨርፑል ድል በግብ ልዩነት ከሁለቱም ቡድኖች አንደኛው የተሸነፈውን ቡድን ከቼልሲ ጨምሮ ቦታውን በመቀየር ወደ 4ኛ ደረጃ ማምጣት ይችላሉ። እንደነዚህ አይነት የተለያዩ አድቫንቴጆችን የተመቻቸበት ሳምንት ነው። ስለዚህ ለአሰልጣኝ አርነ ስሎት እንደነዚህ አይነት አጋጣሚዎችን ልክ እንደ ወልብሱ ጨዋታ የሚባክን ከሆነ አይደለ የሊቨርፑል ሲዝንን የአሰልጣኙም የስራ ኃላፊነት በከፍተኛ ሁኔታ ጥያቄዎች የሚገባ ነው። አብዛኛው ኦፕታ በዘንድሮ ሲዝን ከረጅም ሳምንታት በኋላ ለመጀመሪያ ጊዜ ለሊቨርፑል 65.2 ግምት የሰጠበት ጨዋታ ነው። ይሄ ማለት ታስታውሱ እንደሆነ በአንድ ትንተናችን ላይ አንስተነው ነበር። ለሊቨርፑል ኦፕታ በሚሰጠው ግምት እንኳን ኦፕታ ሱፐር ኮምፒውተሩ በሊቨርፑል ግምት እየተሸወደ መጥቶ ግምቱን እያሳነሰ ነው። ከአርሴናል ጋር ሰፊ አድቫንቴጅ ለአርሴናል ሰጥቶ ሊቨርፑል ባልተገመተ ሁኔታ ባዶ ለባዶ ወጣ። ከማንቸስተር ሲቲ ጋር በተሻለ ግምት ጀምሮ ሊቨርፑል በሽንፈት አጠናቀቀ። አሁን የሊቨርፑልን ኮንሲስታንሲ ለመገመት አይደለም ለእግር ኳሱ ተመልካች ለነ ኦፕታ ሱፐር ኮምፒውተር እንኳን እየሸገረ መጥቷል ብለን ስናነሳ ነበር። ስለዚህ ይህን ጨዋታ እንግዲህ ከፍተኛ ግምት ካገኙባቸው ምክንያቶች መካከል እንግዲህ የቶትንሃም በርካታ ቋሚ ተጫዋቾችና የዋና ቡድን ተጫዋቾች በጉዳት ምክንያት ይሄ ጨዋታ ቢያንስ በትንሹ 13 ተጫዋቾች ከዚህ ጨዋታ ውጪ መሆናቸው ኦፊሻሊ ተረጋግጧል። ተጨማሪ እንግዲህ ትናንት ምሽት ዴሊ ሜልን ከተመለከታችሁ ከዋና ቡድን ከሲኒየር የኋላ መስመር ተጫዋቾች ሁለቱ ሴንተር ባክሶች ብቻ ሳይሆኑ ተጨማሪ ሌላ ፉልባክ ሳይጎዳ እንዳልቀረና ጄደን ስፔንስም መጠነኛ የፊትነስ ችግር እንዳለበት አያይዞ ዴሊ ሜሎች ደግሞ ምሽት ላይ ያወጡ ነው የሚገኙት። ስለዚህ
የበለጠ ሊቨርፑል ይህን ጨዋታ የማሸነፍ አድቫንቴጅ ብቻ ሳይሆን ተጨባጭና አሳማኝ የሆነ ድል ይፈለጋል። ለአርነ ስሎት የስራቸውን ዋስትና ለቀጣይ ጨዋታ መንደርደሪያ እንዲሆን ሳይኮሎጂካል ቡስትና ሲዝንን የማትረፍና ሊቨርፑልን በቀጣይ የውድድር ዓመት በከፍተኛ ሁኔታ ክለቡ በአንገብጋቢ የፋይናንስ ስርዓቱን ባላንስ አድርጎ እንደገና ክለቡን ለማጠናከር ፋይናንሻሊ ኢንቨስት እንዲያደርግ ዩኤፋ ቻምፒየንስ ሊግ ቦታ ያለምንም ድርድር አስፈላጊና ዋስትና ሊሰጠው የሚገባ ጉዳይ። ስለዚህ ይህንን ከግምት ውስጥ በማስገባት እንግዲህ አሰልጣኙ ከፍተኛ ጫናዎች በነገራችን ላይ እንዳሉ የምታውቁት የዘ ታይምስን ትንተና ከተመለከታችሁት ነው። ዣቪ አሎንሶና ሊቨርፑልን ከእንግሊዝ ሚዲያ ከተጨባጭ ሚዲያዎች ለመጀመሪያ ጊዜ የተመለከትኩት ትናንት ምሽት በተረጋገጠና በተጨባጭ ዘገባ ስለ አሎንሶ አሁን ሊቨርፑል በጣም ማሰብ ጀምሯል የሚሉ ዘገባዎች መውጣት የጀመሩት እንጂ አብዛኛው ሚዲያ የሚዘግበው ታስታውሱ እንደሆነ ያኔም ስንጠቁማቸው የነበረው የስፔን ሚዲያ እና ማርካ፣ ሞንዶ ዲፖርቲቮ፣ ኤልቼግኒቶ ምናምን የሚባሉ የሪያል ማድሪድ ሚዲያዎች ሲዘግቡ የነበሩት። ሞንዶ ዲፖርቲቮ የባርሳ ሚዲያ ነው። ዳሪዮ አስ የሚባለው ጋዜጣም ዣቪ አሎንሶና ሊቨርፑልን በጣም ስለተሰሰሩና ስለ ዣቪ አሎንሶ ይነሳ ነበር። አሁን ግን በጣም በእንግሊዝ የታመነና ተጨባጭ የሆነ መረጃ ሚዲያ ነው ስለ አሎንሶና ስለ ሊቨርፑል የልብ ትስስር ከተጫዋችነት እስከ አሰልጣኝ ድረስ የሚል ሰፊ ጉዳይ። ግን እዚህ ዘገባ ላይ አንድ ጉዳይ ተመልክቼ ለምንድን ነው ባለፈው ሳምንት ከጋላታሳራይ ጋር ጨዋታው ከተጠናቀቀ በኋላ በርካታ የሚዲያ ባለሙያዎች ሲያብጠለጥሉ ከነበሩ የሊቨርፑል የሜዳ ውስጥ ተጫዋቾች መካከል አንዱ ፍሎሪያን ቪትዝ ነው እና በዚህ ዘገባ ላይ የአንድ ዘጋቢና የኦፕታ ስታቲክስ አውጪ በኦፕታ በኩል የሚጽፍ አንድ ትልቅ ዘጋቢ አለ። ጄምስ ሃርቪድ የሚባል የኦፕታ ዘጋቢ አለ። ይሄ ዘጋቢ እንደሚለው ከሆነ በስሎት ሲስተም የተዋጠው ዊዘ በማለት ነው ያቺን አንቀጽ ከኦፕታ ላይ ወስደው ዘ ታይምስ ዘገባ ላይ ያካተቱት። ሰፊ ነው፣ ወደ 6 ፔጅ ነው የተጻፈው። በታይምስ በኩል ገብታችሁ መመልከት ይችላል። 4ኛ ፔጅ ወደ መጨረሻ አካባቢ ላይ እስቲ ገብታችሁ ያንን መረጃ ተመልከቱ። ፍሎሪያን ቪትዝ ከአታኪንግ ሰርድ የጥቃት እንቅስቃሴና ከፍተኛ በማጥቃቱ እንቅስቃሴ በኩል የክሬቲቪቲ አቅሙን ከመጠቀም ይልቅ ይላል ይሄ ተጫዋች ከሚነካቸው ቦታዎችና ከኳስ ንክኪው ጋር በተያያዘ የበለጠ የዲፌንሲቭ አክሽን ተጫዋች ሆኗል ይላል በዘንድሮ የውድድር ዓመት። ይሄን ደግሞ ከየትኛው የጨዋታ ስታይል ጋር ያነጻጽራል መሰላችሁ? ከብሩኖ ፈርናንዴስ የተጠናቀቀው የውድድር ዓመት በሩበን አሞሪም ከተጫዋቹ ክሬቲቪቲ ይልቅ ከሆልዲንግ ሚድፊልደሩ ጋር ተጣምሮ እንዲጫወት የሰጠው ሚና ብሩኖ ላይ የፈጠረውን ተጽዕኖ መነሻ በማድረግ ብሩኖ ከነዛ ሁሉ ተቃውሞችና ትችቶች በግሉ ማምለጥ የቻለው ካለው ቴክኒካል አቅምና በሜዳ ውስጥ የሚፈጥረው ልዩነት ነው። አሁን የበለጠ ዲፌንሲቭ ባላንስን ለመጠበቅ ስሎት ፖሴሽን ቤዝድ ቡድንን ለመገንባት ያሰቡበትና ሊቨርፑል አሰልቺ የኳስ ቁጥጥር ከሚያደርግባቸው ምክንያቶች መካከል የዲፌንሲቭ ባላንሱን ለመጠበቅ ዊዘ ከባየር ሌቨርኩዘን ከሚነካቸው ፖዚሽኖች ይልቅ የበለጠ ወደኋላ አዘን ብሎ የዲፌንሲቭ አክሽንና ከቨር የሚያደርጋቸው ስፔሶችና የሚሸፍናቸው ኪሎሜትሮች ከፍ ማለቱ አሰልጣኙን ተጫዋች ሊቨርፑል ከፊሊፔ ኩቲኒዮ በኋላ የ10 ቁጥር ትክክለኛ አውት ኤንድ አውት ነምበር 10 ተጫዋችን ሲያስፈርም ከተጫዋቹ የፈለገው ትልቁ ምክንያት የአርኖልድን ክሬቲቪቲ በተፈጥሯዊ ተጫዋች ለመተካት ነው። ስለዚህ የአሰልጣኙ ታክቲካል ባላንስ የፍሎሪያን ቪትዝን 10% የክሬቲቪቲ አቅም ሊቨርፑል አልተጠቀመም ይላል። ስለዚህ የዊዘ ኢፌክቲቭ አለመሆን ወይም በወጥነት በአንድ ሳምንት በተወሰኑ ጊዜያት ወደ ብቃቱ ተመልሶ ራሱን ያገኘበት ምርጥ ሳምንታት ነበሩ። ከዛም በኋላ ጉዳት አስተናገደ። ከጉዳቱ ከተመለሰ በኋላ በጋላታሳራይ ጨዋታ ከፍተኛ ልዩነት መፍጠር አልቻለም። ከትላልቅ አጋጣሚዎች አንጻርም ተጫዋቹ ልዩነት ለመፍጠር ተቸግሮ ነበር በዛ ጨዋታ። የፊትነሱም ደረጃ የዛን ያክል 100% አለመሟላቱንም የሚያሳይ ነው። ግን ይሄ ጨዋታ የበለጠ
የምታስታውሱ ከሆነ ዊትዘ በመጀመሪያው ዙር ጨዋታ ነው የመጀመሪያ ፕሪሚየር ሊግ አሲስቱ ለአሌክሳንደር ኢሳቅ ማድረግ የቻለው። ኢሳቅም በሊቨርፑል ማሊያ ለመጨረሻ ጊዜ ግብ ያስቆጠረው በዚህ ፊክስቸር ነው እና ሊቨርፑሎች በዛሬ ምሽት ጨዋታ ኢፌክቲቭ መሆናቸውን ከሚያረጋግጡበት ብቃቶች መካከል የነዚህ ክላስ ተጫዋቾች ዳግም አንሰራራትና ውጤታማ እንቅስቃሴ በሜዳ ውስጥ ሊስተዋል የሚገባበትም ዋስትና ሊሰጠው የሚገባ ጨዋታ መሆኑ ለአርነ ስሎት በአንገብጋቢ ሁኔታ 3 ነጥብ ከአሳማኝ ድል ጋር ከወቅታዊ የቶትናም ሁኔታ ጋር በተያያዘ በአስፈላጊ መልኩ ተቀምጧል እንደ ክራይቴሪያ። ይህን ጉዳይ በምን አይነት ኃላፊነትና ውጤታማነት አሰልጣኙ ይወጡታል ምሽት ላይ የምንመለከተው ነው። ግን ማንኛውም አይነት ከድል ውጭ የሚመዘገቡ ውጤት በሊቨርፑል በኩል ተቀባይነት የለውም። ይሄ ክራይቴሪያ እንግዲህ አስገዳጅ ነው። ሁለተኛ ላይ ግን የማለፍ ቅድመ ሁኔታ አስገዳጅ ሁኔታ ውስጥ ገብተዋል። ድልን የማጠፍ ባህሪ የሊቨርፑል አንዱ አይደንቲቲ ነው። የፈለገ ጉዳይ ከሜዳ ውጭ ቢመዘገብ በአንፊልድ የትኛውም ተአምር ተፈጻሚ ይሆናል በሚል እምነት ነበር ይሄ ክለብ የራሱን አይደንቲቲ ቢልድ ማድረግ የቻለው። ይህን አይደንቲቲ አቷል ከሚባል ደግሞ ሊቨርፑል እንግዲህ የትኛውንም መስዋዕትነት ለመክፈል ዝግጁ ነው። አሰልጣኙ የ1 ዓመት ቀሪ ኮንትራት አላቸው። በጥሩ ውጤታማነት የዘንድሮ ሲዝን የሚያተርፉ ከሆነ ምናልባት እዛ ዘገባ ላይ ከተመለከትኳቸው ጉዳዮች መካከል 33% ስራቸውን ሊያተርፉ ይችላሉ። ሲዝኑን የሊቨርፑልን አትርፈው እንኳን ሊሰናበቱ የሚችሉበት ቻንስ ሲል ደግሞ 41%። ቀሪው ቮትና ፖል ደግሞ ከሁለቱም አይደለሁም ወይም ይህን ጉዳይ ብያኔ ሲሰጥበት የምንመለከተው ነው። ግን ለሊቨርፑል ችግር አርነ ስሎት ዋና መነሻ ናቸው ወይ የሚል ጥያቄ ደግሞ መጨረሻ ላይ ተቀምጧል። በዛ ፖል ላይ ደግሞ ከተመለከታችሁ 98% አው የሚል የደጋፊዎች ድምጽ ነው የሰጠው። እንደውም ወደ 147600 ምናምን ድምጾች ናቸው የተሰበሰቡት ዘ ታይምስ ከዛ ዘገባ በኋላ ፖል አዘጋጅቶ ያንንም ፖል ገብታችሁ ቾይዝ ማድረግ ትችላላችሁ። ምናልባት ቬሪፋይ አካውንት ካላችሁ ቮቱ እዛ ጋር ይሰራልና ያለምንም ክፍያ ቮታችሁን እዛ ላይ ማስቀመጥ ትችላላችሁ። ከዛ በጂሜላችሁ አማካኝነት ቮቱ በቀጥታ ኦፊሻሊ መመረጡ ለእናንተ ኢሜል ይደርሳችኋልና እኔም የራሴን ቮት እዛ ጋር አስቀምጬ ነው ያለፍኩት። ነገር ግን ያለምንም ጥርጥር የሊቨርፑል ችግር ከአይደንቲቲ ለውጥ ጋር ተያይዞ የሲስተም ለውጥ ጋር ተያይዞ በቀጥታ ያለምንም ጥርጥር ከአሰልጣኙ ጋር ተያያዥ እንደሆነ ግልጽ ነው። ምክንያቱም ባላንስ ፍለጋ ተብሎ የተጫዋቾች የግል ቴክኒካል ብቃት ወደ አስፈላጊው ኳሊቲ ሳይመጣ ለሳምንታት ለወራት አሰልቺና ሊቨርፑልን በማይመስል የጨዋታ ካራክተር በርካታ ሳምንታት አልፈዋል። አሁን እንግዲህ በቀሪ አጭር ሳምንት ውስጥ ለነዚህ ጊዜያት የሚሆን መፍትሄ አቅርቦ እንግዲህ በሲዝኑ መጨረሻ ከጁን 30 በኋላ ጉዳዮች ሁሉ ከሜይ 30 በኋላ ጉዳዮች ሁሉ መፍትሄ እንዲያገኙ የክለቡ ኃላፊዎች የሚወስኑት ውሳኔ በቅርበት ተከታትለን እንግዲህ በወቅቱ መረጃውን ወደ እናንተ የምናደርስ ይሆናል። የዛሬው ጨዋታ ግን ያለምንም መመዘኛ ለአርነ ስሎት ቅድመ ከፍተኛ ውጤታማነት ቅድመ ዝግጅት በስራ ኃላፊነታቸው ላይ ከፍተኛ ውሳኔ ወይም በክለቡ ዙሪያ የተፈጠረውን ጥርጣሬ የበለጠ ሊያጋግል የሚችልና የአሰልጣኙን በሊቨርፑል ኃላፊነታቸው ላይ የመሰንበታቸውን ጉዳይ በከፍተኛ ሁኔታ አደጋ ውስጥ ሊጥል የሚችል ከባድ ውሳኔ ሊያስወስን የሚችል ነው። ስለዚህ ይህን ትልቅ ጨዋታ በድል የመወጣት ትልቅ ኃላፊነት ይዘው ነው ዛሬ አንፊልድ ሮድ ላይ የተዳከመውን በተጫዋች ጉዳት፣ በተጫዋች እጥረት፣ በአሰልጣኝ ችግር፣ በፐርፎርማንስ የዘንድሮ ሲዝን እንግዲህ ለቶትናም ካለፈው ሲዝን ምንም ሳይሻል በባሰ መልኩ በከፍተኛ ውጥረት ውስጥ እየታለፈ ነው የሚገኘው። ይህንን ቶትናም ነው እንግዲህ ዛሬ ምሽት አንፊልድ ላይ የአርነ ስሎት ሊቨርፑል የሚያስተናግዱት። ምን አይነት ውጤት ይመዘገባል ምሽት ላይ ተመልክተን እንግዲህ በድህረ ጨዋታ ነጥቦች ነገ በሚኖረን ንጋት ፕሮግራም በመጀመሪያ ክፍል ይዘንላችሁ ምን መጣ ነው የሚሆነው። ከዚህ ፕሮግራም በመቀጠል ወደ
ኦልድ ትራፎርድ ተጉዘን የሰር ጂም ራድክሊፍ አዲሱ ፕሮጀክት ተፈጻሚ እንዲሆን የመጀመሪያው ግንባር ቀደም የፕላናቸው በር ከፋሽ ለማድረግ ማይክል ካሪክን በዘላቂነት ኮንትራት ለመስጠት ቅድመ ዝግጅቱ እየተጠናቀቀ መሆኑ ተገልጿል። የነ ፖል ስኮልስ የነ ሮይ ኪን ትችት በርትቶ ቀጥሏል። ዛሬ 11 ሰዓት ላይ እንግዲህ አመሻሽ ከቪላ ጋር በኦልድ ትራፎርድ ጨዋታ አላቸው። ኡናይ ኤምሬ ወደ አሸናፊነት ይመለሳሉ። የሰሞኑ መንሸራተት በስቷል። ባለፉት ሳምንታት ከተደረጉ የእንግሊዝ ክለቦች የተሳተፉት የኢሮፒያን ውድድር ላይ ብቸኛ ድል ያደረገው ቡድን የኡናይ ኤምሬ አስቶን ቪላ ነው። ከ8 የፕሪሚየር ሊግ ቡድኖች በብቸኝነት ድል ያደረገው አስቶን ቪላ ነው። ይሄን ድልስ ዛሬ መቀጠል ይችላል ኦልድ ትራፎርድ ላይ? አብረን በጋራ የምንመለከተው ነው የሚሆነው። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአራተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።